አሁን እናንተ ናችሁ ለቤተ ክርስቲያን ስራ የምትሰሩት? ማን ናችሁ ደግሞ እናንተ? ከየት ነው የመጣችሁት የሚል ድምጽ ትሰማለህ ማገልገል ከፈለክ። እዚህ ማል ያላችሁ አገልጋዮች በአገልግሎታችሁ እስካሁን ምንም ፈተና ካልገጠማችሁ ሰይጣን ንቋችኋል ማለት ነው። ብቻ የሆነ ነገር ለእግዚአብሔር ቤት አድርግ። ሰው ቢረሳው ማን አይረሳው? በቤተ ክርስቲያን አገልግሎት ውስጥ ድርሻ የሌለው ሰው የለም። በቤተ ክርስቲያን አገልግሎት መጀመሪያ ሐሳብ ይጣጣላል፣ ሁለተኛ ሰራተኛ ይጣጣላል፣ ሶስተኛ ሴራ ይተነተናል፣ አራተኛው ስራው ከተሰራ በኋላ ደግሞ ስራው ላይ አቃቂር ማውጣት ይጀመራል። እግዚአብሔር ደና ክርስቲያንም ደና አህዛብም ሳንሆን እኮ እንድናገለግል ያደርገን ይችላል። አብያተ ክርስቲያናት ሲቃጠሉ፣ ካህናት ሲገደሉ፣ ምእመናን ሲሰደዱ፣ ስርዓተ ቤተ ክርስቲያን ሲጣስ፣ አባቶች ብዙ ክፉ ነገር ሲያሳዩን፣ በቤተ ክርስቲያን አስተዳደር ላይ ችግር ሲፈጠር ማድረግ ያለብን ምንድነው? ነህምያ ምእመን ነው። በነገራችን ላይ ካህን አይደለ፣ ነብይ አይደለ፣ ትምህርት የለው፣ የሚችለውን ሰራ። እዝራን አመጣው። ግማሽ ቀን ሙሉ ቃል እግዚአብሔር ሰሙ። የቤተ ክርስቲያን አገልግሎት መጀመር ያለበት በካህናት ነው። ካህናት የሌሉበት አገልግሎት ሊሰምር ይችላል? አይችልም። አስጀማሪ መሆን አለባቸው። እሺ፣ እንደ እግዚአብሔር ቅዱስ ፈቃድ በሚኖረን የትምህርት ጊዜ መጽሐፈ ነህምያን መነሻ አድርገን የእግዚአብሔርን ቃል እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ነህምያዊ አገልግሎት በሉ እስኪ። ቅድስት ቤተክርስቲያናችን ብዙ ፈተናዎች ብዙ መከራዎች ያሉባት ዘመን ላይ ነው ያለነው። እንደምታውቁት ስለ ቤተክርስቲያን አገልግሎት ስናስብ በክህነትም አገልግሎት ውስጥ ያለነው ሰዎች ከክህነትም ውጪ ደግሞ ያለነው አብዛኞቹ የቤተክርስቲያኒቱ ልጆች ምን ማድረግ እንዳለብን ስናስብ ከኛ መካከል የማይጨነቅ ሰው የለም። ከዚህ መካከል የቤተክርስቲያንን ክፉ የሚፈልግ ቅድስት ቤተክርስቲያን ዝቅ ብላ እንድትታይ የሚፈልግ ሰው ማንም የለም። አቅማችን በፈቀደ የቤተክርስቲያንን ደግ ነገር ማየት መስማት እንፈልጋለን። ቤተክርስቲያናችን በብዙ ጠላቶች ተከባ ስትሰደብ ስትነቀፍ፣ አጽራረ ቤተክርስቲያን ቁጥራቸው ሲበዛ፣ በተለይ ቤተክርስቲያንን የሚጠሉ ሰዎች ሲተባበሩ ስናይ እኔ እንደው ምንድነው ማድረግ የምችለው? እንዴት ባገለግል ነው ቤተክርስቲያንን ልጠቅማት ልረዳት የምችለው ብሎ የማያስብ ስለዚህ ጉዳይ የማይጨነቅ ኦርቶዶክሳዊ የለም። ስለዚህ በዛሬ ትምህርታችን ከኦሪት መጽሐፍት መካከል የአንድን ሰው ታሪክ ነህምያ ተብሎ የተጠራ የአንድን ሰው ታሪክ መነሻ አድርገን ለቤተ ክርስቲያን የሚያስፈልጋትን አገልግሎት በዚህ ሰው ታሪክ ለመቃኘት እንሞክራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ መጽሐፈ ነህምያ በኦሪት ከተጻፉ የታሪክ መጽሐፍት መካከል አንዱ ነው። አስቀድሞ የመጽሐፍ ቅዱስ ጥናት ምሁራን እንደሚናገሩት መጽሐፈ ነህምያ ከመጽሐፈ እዝራ ጋር አንድ ላይ የነበረ መጽሐፍ ነበር። በሂደት ግን ለንባብም ለአገልግሎትም እንዲመች ተደርጎ መጽሐፈ ነህምያ ለብቻው የወጣ ነው። በቤተክርስቲያናችን ትምህርት የነህምያ ታሪክ በኦሪት ካሉ ሌሎች ታሪኮች ጋር የመድኃኔ ዓለም ክርስቶስ ምሳሌ ተደርጎ የሚጠቀስም ታሪክ ነው። ነህምያ የክርስቶስ ምሳሌ ነው። እንደምታውቁት ብሉይ ኪዳን ጥላ ነው፣ ሐዲስ ኪዳን አካል ነው አይደለም? ከኔ ጋር ናችሁ? ስለዚህ ነህምያ የመድኃኔ ዓለም ክርስቶስ ምሳሌ ነው። ታሪኩን ስታነቡ ነህምያ ኢየሩሳሌምን አይቶ ስለ ኢየሩሳሌም መፍረስ አለቀሰ ይላል። ኢየሱስ ክርስቶስም ኢየሩሳሌምን ባያት ጊዜ ኢየሩሳሌም ኢየሩሳሌም ሆይ ልጆችሽን ዶሮ ጫጩቶቿን እንድትሰበስብ ልሰበስባችሁ ወደድኩ፣ አንቺ ግን አልወደድሽም ብሎ አለቀሰላት ይላል። ስለዚህ ነህምያ ስለ ኢየሩሳሌም ያለቀሰውን ለቅሶ ክርስቶስ ስለ ኢየሩሳሌም ደግሞታል። በዚህ ምክንያት ነህምያ የማን ምሳሌ ነው? የክርስቶስ ምሳሌ ነው። ነህምያ ዋነኛ ስራው የንጉሥ ጠጅ አሳላፊ ነው። ከስራው መካከል አንዱ ንጉሱ የሚጠጣውን መጠጥ መቅመስ ነው። ምናልባት ንጉሱን መግደል የፈለጉ ሰዎች ካሉ በንጉሱ ፈንታ ማን ይሞታል? ነህምያ ይሞታል። የሁላችንን የሞት ጽዋ የጠጣው ማን ነው? ክርስቶስ ነው። አባቶይ ብትወድስ ይቺ ጽዋ ከኔ ትለፍ፣ ነገር ግን ያንተ ፈቃድ ይሁን እንጂ የኔ አይሁን ብሎ
በስጋው ተገብቶ በተናገረው ቃል እንደሰማነው ክርስቶስ የሁላችንን የሞት ጽዋ ቀምሷል። ሞትን ጠጣ አይልም መጽሐፍ ቅዱስ፣ ሞትን ቀመሰ ነው የሚለው አይደል? ለምን? የሞተው ለ3 ቀንና ለ3 ሌሊት ስለሆነ ኦ ዘጥመ ሞተ በስጋ ሞትን የቀመስከው ሆይ እንለዋለን ክርስቶስ። ስለዚህ ነህምያ የክርስቶስ ምሳሌ ነው ባጭሩ። አሁን ግን የፈለግነው ከዚህ ሰውዬ ታሪክ ምንድነው ልንማር የምንችለው የሚለውን በቀሪ ሰዓታችን እያንዳንዱ ነህምያ ያደረጋቸው ነገሮች እውነት ነው የምነግራችሁ። እንደው እኔ ድሮ ሕፃን ሆነን መጽሐፈ ነህምያን የሚያስተምሩን አንድ አባት ነበሩና በጣም በተከታታይ ነበር የሚያስተምሩና ረጅም ነበር ትምህርቱ። ልጆች ስለነበር በጣም ይሰለቸን ነበር ትምህርቱ እና በኋላ እንደውም ስም አወጣንላቸው ነህምያ ብለን እሳቸው ራሱ መምሩና ዛሬ ነህምያ ናቸው እንላለን እና ምንም አልገባንም። አሁን ትልቆኜ ሳየው ችግሩ እሳቸው ላይ ሳይሆን እኔ ላይ ነበር። አንዳንድ የመጽሐፍ ቅዱስ ታሪኮች ባይገቡ ታሪኮቹ ላይ ችግር ስላለ አይደለም፣ አንተ ለታሪኮቹ ገና ስለሆንክ ነው፣ ገና ስላልተስተካከልክ ነውና አሁን ባለንበት ዘመን ሆኜ ስመለከተው መጽሐፈ ነህምያ በእውነትም በተለይ ለዚህ ዘመን ቤተክርስቲያንን ለማገልገል ለምናስብ ምእመናንም ካህናትም የሚሆኑ ብዙ ቁም ነገሮች አሉት። ይህንን ነው በቀሪ አጭር ሰዓታችን የምናየው። እግዚአብሔር አምላካችን ከሁላችን ጋር ይሁንልን። ነህምያ የዛሬዋ ኢራን የምትባል ሀገር በሱሳ ግንብ በሚባል ቦታ ላይ ቤተ መንግስት ውስጥ የንጉስ ጠጅ አሳላፊ ሆኖ የሚያገለግል ነው። የሚገርማችሁ የተወለደውም እዚያው ባቢሎን ውስጥ ነው፣ በሱሳ ግንብ ነው። ኢየሩሳሌምን የሚያውቃት በዝና ነው፣ በአካል አያውቃትም፣ ግን በሃይማኖቱ አይሁዳዊ ነው። ስለ ቅድስት ሀገር ስለ ኢየሩሳሌም ደግሞ በጣም ጥልቅ የሆነ ፍቅር ያለው ሰው ነበር። መጽሐፉ ሲጀምር እንዲህ ይላል፣ እኔ በሱሳ ግንብ ሳለው ከወንድሞቼ አንዱ አናኒ ከእርሱም ጋር ሌሎች ሰዎች ከይሁዳ መጡ። እኔም የዳኑትን ከምርኮም የተረፉትን የአይሁድ ነገር የኢየሩሳሌምንም ነገር ጠየቅኳቸው ይላል። የምንን ነገር ጠየቅኳቸው? ኢየሩሳሌም እንዴት ናት ብሎ ጠየቀ። ከነህምያ በመጀመሪያ የምንማረው ትልቅ ትምህርት ኢየሩሳሌም እንዴት ናት ማለት ነው። ወደዚህ ቤተክርስቲያን ስትገቡ ሰላም ለኪ ቅድስት ቤተክርስቲያን አምሳሊተ የሰማያዊቷ ያውም የምድራዊቷ አይደለም፣ የሰማያዊቷ ኢየሩሳሌም ምሳሌ የሆንሽ ቤተክርስቲያን ሆይ ሰላም ላንቺ እንላለን። ስለዚህ ክርስቲያን ማለት የትኛውም ቦታ ላይ ቢሆን የቤተ ክርስቲያን ነገር ሊያሳስበው የሚገባ ነው። ነህምያ ያለው ቤተ መንግስት ውስጥ ነው፣ ምቾት ላይ ነው ያለው፣ ድሎት ላይ ነው ያለው። ግን ጥያቄው ስለ ቤተ ክርስቲያን ነበር። የመጀመሪያው የክርስትናችን መገለጫ የትኛውም ምቾት ላይ የትኛውም ድሎት ላይ ልንሆን እንችላለን፣ የቤተ ክርስቲያንን ነገር ግን መጠየቅ አለብን። ቤተ መንግስት ውስጥ ልትሆን ትችላለህ፣ ትልቅ ስልጣን ላይ ልትሆን ትችላለህ፣ በሀብት በንብረት እንደው ቤተ መንግስት ባገባ ቤተ መንግስታዊ ምቾት ሊኖርህ ይችላል። በዛ ሁኔታ ውስጥ ሆነ ግን ልታስብ የሚገባው ስለ ቅዱስ ቤተክርስቲያን። የቤተክርስቲያን አንዳንድ ሰዎች እኮ ትልቅ ስልጣን ላይ ሲወጡ ሀብት ሲኖራቸው የቤተክርስቲያን ነገር ራሱ መስማት አይፈልጉም። ገና ከቤተክርስቲያን ሰው መጥቶ ቢሮአቸውን ሲያንኳኳ አይ ለእርዳታ ነው ብለው ስለሚያስቡ ቶሎ ኪሳቸውን የሚገቡት ነገሩን ራሱ መስማት አይፈልጉም። ስንት ልርዳ የሚሉ ሰዎች አሉ። ቤተክርስቲያን እንዴት ናት በሉ እስኪ። አው ቅዱስ ጳውሎስ የደረሰበትን መከራ ከዘረዘረ በኋላ ምንድነው ያለው? እለት እለት የሚያሳስበኝ የአብያተ ክርስቲያናት ሁሉ ሐሳብ ነው ይላል። ማሰብ የሚገባን ሁሌ ስለ ቤተ ክርስቲያን ነው በየትም ቦታ ብንሆን። ስለዚህ ጠየቀ ነህምያ እንዴት ናት ኢየሩሳሌም ብሎ ወገኖቹን ጠየቀ። ያገኘው መልስ በጣም የሚያሳዝን ነው። እነሱም እንዲህ ያሉኝ አለ፣ በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች የቀሩት ሰዎች ማለት ነው በታላቅ መከራና ስድብ ነው ያሉት። የኢየሩሳሌም ቅጽር ፈርሷል፣ በሮቿም በሳት ተቃጥለዋል አሉ። ኢየሩሳሌም በነገራችን ላይ ከተማ ነው እኛ አይምሮአችን ላይ ያለው። ግን ኢየሩሳሌም መጽሐፍ ቅዱስ ላይ ያለችው ኢየሩሳሌም ማለት አንድ ትልቅ ግቢ ማለት 1 ኪሎ ሜትር ራሱ አይሞላም። አንድ ትልቅ ግቢ ነው። ዙሪያውን አጥር የታጠረ ነው። 12 በሮች አሉት። ስለዚህ ኢየሩሳሌም አጥሯ ፈረሰ ማለት ከተማይቱ ለአደጋ ተጋለጠች ማለት ነው። ስለዚህ በሮቿ ፈርሰዋል፣ የኢየሩሳሌም ቅጥር ፈርሷል፣ በሮቿ ተቃጥለዋል አሉኝ ይላል። ይህን ቃል በሰማው ጊዜ ተቀምጬ አለቀስኩ፣ አያሌ ቀንም አዝን ነበር፣ በሰማይ አምላክ ፊት ጾምና ጸልይ ነበር። እንግዲህ ቤተክርስቲያናችን ነህምያ ከሰማው ዜና የተለየ ዜና አይደለም አሁን ያለው።
ቤተክርስቲያናችን ሊትራሊ ቃል በቃል እንተርጉመው ካልን ብዙ አብያተ ክርስቲያናት ወድመዋል። አልወደውም? አሁን ባለው ጦርነት ከ400 በላይ አብያተ ክርስቲያናት ፈርሰዋል። ግን ቤተክርስቲያን ፈረሰ ሲባል ህንጻው ብቻ እንዳይመስላችሁ። ከህንጻው በላይ በጣም ብዙ ምእመናን ከዚህች ሃይማኖት በያዝነው ዓመት በጣም ብዙ ሰዎች ክደው ወጥተዋል። ከህንጻው መፍረስ በላይ ህንጻው ደግሞ ሊሰራ ይችላል። የካዱ ሰዎች ግን ለማመን ጊዜ ይፈጅባቸዋል። ልብ አድርጉ። ህንጻው ሰማይና ምድር ሲያልፍ ያልፋል፣ ምእመናን ግን አያልፉም። አሁን እውነት ከዚህ ተዋህዶ ሃይማኖት ሰዎች ሲወጡ እንደው እንደ እሳት ጭስ ቢኖረው ታውቃላችሁ፣ ታፍነን የምንሞተው፣ ታፍነን የምናልቀው በየቀኑ ሲክዱ ሰዎች ቢታይ ኖረው እና ነህምያ የሰማውን ዜና እጥፍ የሆነ ዜና በቤተ ክርስቲያን ላይ ደርሷል። ካህናት ተገድለዋል፣ አብያተ ክርስቲያናት ተቃጥለዋል። ውስጣዊ ደግሞ ችግሮቻችን፣ አስተዳደሮቻችን፣ ስማችን፣ ክብራችን ቅጥሯ ፈርሷል ማለት ስርዓተ ቤተ ክርስቲያን ነው። ሌላ ቅጥር የለም እኮ። ቅጥርም ቀጠረላት ይላል አይደል ወንጌል ላይ። ቅጥር የተባለ አጥር ነው ስርዓተ ቤተ ክርስቲያን። ወይንን ተከለ የተባል ነው እኛ ነን። በእግዚአብሔር ቤት የተተከል ነው። በጥምቀት ነው የተከለን ውሃ አፍስሶ። ስለዚህ እኛ ተክልነን። ቅጥር የተባለው ደግሞ ስርዓተ ቤተ ክርስቲያን። ስለዚህ አሁን ያለንበት ዘመን ነህምያ የሰማው ዜና ቤተ ክርስቲያን ላይ የሆነበት ዘመን። ምን አደረገ ነህምያ? 4 ነገሮች ነው ያደረገው። ተቀምጬ አለቀስኩ አለ። አያሌ ቀን አዝን ነበር። በሰማይ አምላክ ፊት እጾምና እጸልይ ነበር። ከኔ ጋር በሉ፣ አለቀስኩ፣ አዝን ነበር፣ እጾምና እጸልይ ነበር። ስንት ነገሮች ናቸው? ቤተ ክርስቲያን ላይ የሆነ ችግር ሲፈጠር ምንድነው ሪያክት ማድረግ ያለብን? ምንድነው መመለስ ያለበት ምላሽ ምንድነው? አብያተ ክርስቲያናት ሲቃጠሉ፣ ካህናት ሲገደሉ፣ ምእመናን ሲሰደዱ፣ ስርዓተ ቤተ ክርስቲያን ሲጣስ፣ አባቶች ብዙ ክፉ ነገር ሲያሳዩን፣ በቤተ ክርስቲያን አስተዳደር ላይ ችግር ሲፈጠር ማድረግ ያለብን ምንድነው? 4 ነገሮች ነው ነህምያ ያደረገው። በመጀመሪያ ተቀምጬ ምን አልኩ? ከኛ መካከል ለቤተ ክርስቲያን እንባውን ያፈሰሳል ወይ? ማልቀስ ያስፈልጋል ስለ ቤተ ክርስቲያን። የመጀመሪያው እሱ ነው። ማልቀስ ግን አይበቃም። እሱ ኢሞሽናል ሪስፖንስ ነው፣ ጊዜያዊ ስሜታዊ መልስ ነው። ከለቅሶ በኋላ ምን ል ነበር አለ? አዝን ነበረ። ይሄ ደግሞ ዘለቄታ ያለው ነው። 3ኛ ጾማለሁ። ከዛ ምን እላለሁ? የኛን ሪያክሽን ልንገራችሁ። ቤተ ክርስቲያን አሁን የሆነ ነገር ስቶ ምንድን የምናደርገው? መጀመሪያ ፕሮፋይል ፒክቸር እንቀይራለን። ዝም አንልም የሚል የሆነ የሰው እጅ ያለበት። ከዛ 2ኛ እንሳደባለን። የምንሳደበው ከቅዱስ ፓትርያርኩ አንስቶ ሊሆን ይችላል፣ ብፁዓን አባቶቻችንን ሊሆን ይችላል። የት ተቀምጣችሁ ነው የሁሉ ሲደረግ? እናንተማ ተኙ እንላለን። የችግሩ ዋነኛ መንስኤ ናቸው ብለን የምናስባቸውን ሰዎች እናዋርዳለን። ይሄ ነው የኛ። ነህምያ ምን አደረገ? መጀመሪያ አለቀሰ። ለቤተ ክርስቲያን የምናለቅስበት እንባ ያድለን። ቤተ ክርስቲያን እናስቦ ማልቀስ። ከዛ አዘነ። ጊዜያዊ ስሜት አይደለም የተሰማው፣ አዘነ፣ ተቆረቆረ። ከዛ ጾመ። ለቤተ ክርስቲያን የሚቆረቆር ሰው 3ኛ ማድረግ ያለበት መጾም ነው። ነቢየ እግዚአብሔር ዳዊት ያለውን ሰምታችኋል። የቤት ቅናት በልታኛለች አለ። የቤት ቅናት በላችኝ። ትይርቶሙ ለሌት ኤየሩከ ወድቀ ላዕሌየ። የሚሰድቡ ስድብ በላዩ ላይ ወደቀ ማለት አንተን ሲሰድቡ እኔ እንደተሰደብኩ ነው ተሰማኝ። ከዚያስ ወቀጻይክዋ በጾም ለነፍሴ፣ ነፍሴን በጾም አስመረርኳት፣ ቀጣኋት አለ። ለቤተ ክርስቲያን የሚቆረቆር ሰው ምን ማድረግ አለበት? መጾም አለበት። የቤተ ክርስቲያን ጉዳይ ካንገበገበ ሌላ ወሬ አታውራ፣ ጾም። የሆነ ያልቀን ከዛስ እጸልይ ነበር። 4 ወር ፈጀበት ነህምያ እነዚህ ነገሮች ሲያደርግ። አሁን የቤተ ክርስቲያን ችግር ለመፍታት ምንድነው መፍትሄው ሲባል መጀመሪያ መወሰድ ያለባቸው እነዚህ ናቸው። ግን በቂ ናቸው ማለት አይደለም። መጀመሪያ ማዘን፣ ከዚያ ማልቀስ፣ ከዚያ መጾም፣ ከዚያ መጸለይ። ጸሎቱ ላይ ነህምያ ለኢየሩሳሌም መፍረስ ዋነኛ ምክንያት ናቸው ብሎ የሚያስባቸውን ሰዎች አጋለጠ። ይገርማቸዋል። ማን ነው ኢየሩሳሌም እንዲፈርስ ያደረገው? ላንብብላችሁ። አቤቱ የሰማይ አምላክ ሆይ እኔ ባሪያህ ስለ ባሪያዎች ስለ እስራኤል የምጸልየውን ጸሎት ትሰማ ዘንድ ጆሮህ ያድምጥ፣ አይኖችህም ይከፈቱ። በአንተ ላይ ያደረግነውን የእስራኤል ልጆች ኃጢአት እናዘዝልሃለሁ።
እኔና የአባቴ ቤት በድለናል አለ። በሉ እስኪ እኔና የአባቴ ቤት ምን ብለናል? ስለዚህ ኢየሩሳሌም የፈረሰችው በማን ኃጢአት ነው አለ? በእኔና በአባቴ ቤት። ንስሐ ማለት ነው። ቤተ ክርስቲያን አሁን ያለችበት ሁኔታ ላይ ያለችው በማን ነው? ብዙ አላስጨንቃቸውም። በእኔ ምክንያት ነው። በእኔ ምክንያት ነው ያልን እንደሆን ችግር መፈታት ይጀምራል። እኔ ነኝ ያልን እንደሆን እኛውን ስንጠየቅ የማን ነው ጥፋቱ? የአባቶች፣ ጳጳሳቱ፣ ሀገረ ስብከቱ፣ ካህናቱ። እሱን የሚል አልጠፋም። ቤተ ክርስቲያን ከሳሽ አላጣችም፣ ምስክርም አላጣችም። ተከሳሽ ነው የጠፋው። እኔ ነኝ እኮ ችግር እኔ ሆንን ብለዋል ሐዋርያት አይደል? አሳልፌ የምሰጥ እኔ ሆንን ብለዋል። እኔ ነኝ የሚል የለም። ነህምያ ማንንም አልከሰሰም። እኔና የአባቴ ቤት በድለናል አለ። 5 ነገር አረገ። ልብ አድርጉ። አለቀሰ፣ አዘነ፣ ጾመ፣ ጸለየ፣ ንስሐ ገባ። የቤተ ክርስቲያን ችግር እንዲፈታ ከፈለጋችሁ እነዚህን 5 ነገሮች አድርጉ። እነዚህን 5 ነገሮች ሳታደርጉ የምታደርጉት ነገር ውጤት የለውም፣ ምንም አያመጣም። ብትጮ፣ ብትሳደብ፣ ካምፔን ብታደርግ፣ ሃሽታግ ምናምን ብትል የሚሰራው ስራ የለም። ቤተ ክህነቱን ብትሳደብ፣ ቤተ መንግስቱን ብትሳደብ ለውጥ የለውም። መጀመሪያ አልቅስ፣ ከዛ አዘን፣ ከዛ ጹም፣ ከዛ ጸልይ፣ ከዛ ንስሐ ግባ። ነህምያ በትክክል ያደረገው ይሄንን ነው። ከዚህ በኋላ ይገርማቸዋል። ንጉሱ ፊት ቀረበ። ነህምያ ስራው ምንድን ነው ብያቸዋለሁ? ሙቀት እኮ ልብ ይነሳል። ምን ብያቸዋለሁ? የንጉሱ ምን ጠጅ ያሳለፍ። ንጉሱ አየው። ምን ነው አዘንክ? ፊት ጠቆራለሁ። አያችሁ፣ የክርስቲያኖች ፊት የቤተ ክርስቲያን ነገራችን ላይ ቤተ ክርስቲያን ያለችበትን ሁኔታ ሰዎች ከኛ ፊት ላይ ማየት አለባቸው። ምን ሆነ ነው? የልብ ሐዘን አዝነ ሳይሆን አይቀርም አለው። ንጉሱ እንዲህ ሲለው የአባቶቼ መቃብር ተቃጥሎ ኢየሩሳሌም ተቃጥላ ለምን አላዝንም? ለምን አልቆረቆርም አለ ይላል። እንግዲያውስ ምን ትለምነኛለህ አለ። እኔም ወደ ሰማይ አምላኬ ጸለይኩኝ፣ ወደ አባቶቼ መቃብር ከተማ ስደደኛ አልኩት። ንጉሱም ንግስቲቱ ባጠገቡ ተቀምጣ ሳለች ይላል። አስቴር የተባለችው ንግስት ስለሆነች ነው ንግስቲቱ የተባለው። ባጠገቡ ተቀምጣ ሳለች መንገድ እስከ መቼ ይሆናል አለኝ። ይሰደኝ ዘንድ ደስ አለው፣ እኔም ዘመኑን ቀጠርኩለት አለ። ነህምያ ከጾሙ፣ ከጸሎቱ፣ ከለቅሶው፣ ከንስሐው በኋላ ንጉስ ፊት ቀርቦ ፍቃድ ጠየቀ። በጣም ይገርማቸዋል። ነህምያ ኢየሩሳሌምን ለመገንባት ከስራ ፍቃድ፣ ከቤተ መንግስት ፍቃድ ጠይቆ ስንት ዓመት እንደወጣ ታውቃላችሁ? 12 ዓመት። ስንት ዓመት? ከኛ መካከል ለቤተ ክርስቲያን አገልግሎት ከስራ ፍቃድ የወሰደ ሰው አለ? ከቤተ መንግስት ይወሰዳል? ለካ ቤተ ክርስቲያን ከቤተ መንግስት ፍቃድ የሚጠየቅላት ቦታ ነች። ከቤተ ክርስቲያንና ከቤተ ክህነት እና ከቤተ መንግስት ማን ይበልጣል? መልሱ። ከቤተ ክርስቲያንና ከቤተ መንግስት ማን ይበልጣል? አዎ፣ ቤተ መንግስት ውስጥ ያሉት ሰዎች በስልጣናቸው ህልፈትም ሽረትም አለባቸው። እኛም እናመልከው አምላክ ግን ዘላለማዊ አምላክ ነው። በቤተ መንግስት ካለ ስልጣን ቤተ ክርስቲያን ውስጥ ያለ ስልጣን አይደለም። ይገርማችሁ፣ ቤተ መንግስት ውስጥ የመጨረሻ ደረጃ ላይ ካለ ሰው ቤተ ክርስቲያን በር ላይ የወደቀ ሰው ይበልጣል። ነቢየ እግዚአብሔር እንዳለው በደጅ እጣል ዘንድ መረጥኩ ነው ያለው። ንጉስ እኮ ነው። ነገስታት መጥተው በሯ ላይ የሚጣሉላት ነች ቤተ ክርስቲያን። ብዙዎቻችን በነገራችን ላይ አገልግሎታችን የማይሰምረው ለምን እንደሆነ ታውቃላችሁ? ለቤተ ክርስቲያን አገልግሎት ያለን ንቀት ነው። ሰው ተንቀጥቅጦ ስራውን ሳያረፍድ ይሰራል፣ ትምህርቱን ሳያረፍድ ይማራል። ጉባኤ ግን አክብሮ አይመጣም። ቅዳሴ ግን አክብሮ አያስቀድስም። ነህምያ ከቤተ መንግስት እረፍት ወስዶ 12 ዓመት ሊሰራ ፍቃድ ወሰደ። ወደ ንጉሱ ሜጅ ድጋሚም ታገኙታላችሁ ምዕራፍ 13 ላይ። ከዚህ በኋላ ነህምያ ያረጋቸውን የሥራ ዕቅዶች ልንገራችሁ። 3 ነገሮች ነው የምንማረው፣ ብዙ ሰዓት አልወስድባችሁም። ነህምያ 5 ነገር አድርጎ ስራውን ጀመረ ብያችኋለሁ። አንዴ እናስታውስ። አንደኛ ምን? አይሰማም። 2 3 ከዚህ በኋላ አሁን ስራ ያስፈልጋል። ዝም ብለህ ጾመ ጸልየ ንስሐ ገብተህ ሰማይ ሰማዩን ማየት የለብን። ስራ ያስፈልጋል። ምንድነው የሰራው? በወንዝ ወዳሉት ገዢዎች ደብዳቤ ይሰጠኝ ዘንድ እንጨት እንዲሰጠኝ ለንጉሱ ዱር ጠባቂ ለአሳፍ ደብዳቤ ይሰጠኝ ብዬ ጠየቅኩ ይላል። የመጀመሪያ የወረቀት ስራ ሰራ። ይሄ ማለት ምን መሰላችሁ? አንዳንድ ሰዎች ቅድም አባታችን ሲናገሩ ነበር። ይህን ጉባኤ ለማድረግ ከቤተ ክርስቲያን ፍቃድ ተጠይቋል አልተጠየቀም?
ዋናው አገልግሎት ነው ብለህ መዋቅር መናቅ የለብህም። ዝም ብለህ እንደመጣል መስራት አትችልም። የወረቀት ስራ ሰራ ነህምያ። ከዚያስ 4 ወር ሙሉ ተጉዞ ኢየሩሳሌም ደረሰ። ወደ ኢየሩሳሌም ደረስኩ። በዚያም 3 ቀን ያህል ተቀመጥኩ። የፈረሰውን የኢየሩሳሌምን ቅጥር በእሳት የተቃጠሉትን በሮቿን ተመለከትኩ። በሌሊትም በፈፋው በኩል ወጥቼ ቅጥሩን ተመለከትኩ። ዘወር ብዬም በሸለቆ በር ገባው፣ እንዲሁም ተመለስኩ ይላል ነህምያ። ከ4 ወር ጾም ጸሎት በኋላ ፍቃድ ጠይቆ የ4 ወር መንገድ ተጉዞ ኢየሩሳሌም ደረሰ። እንደ ደረስኩ አለ 3 ቀን ያህል ተቀመጥኩ። ወደ ስራ አልመጣም። 3 ቀን ያህል ዝም ብሎ ተቀመጠ። ይሄ ማለት ምን መሰላችሁ? ቤተክርስቲያን ስገቡ ዝም ብሎ ወደ አገልግሎት አይገባም። በተለይ ሰንበት ተማሪዎች እዚህ መሃል አላችሁ ብዙ ወንድሞች እህቶች፣ ትልቁ ችግራችን ለአገልግሎት ብለን አቡነ ዘበሰማያት ለመድገሚያ ጊዜ የምናጣበት ጊዜ አለ የለም አለ። ቤተክርስቲያን መተን የቤቱን ባለቤት ሳናናገር ቀጥታ ወደ መዝሙር ጥናት፣ ቀጥታ ወደ ስብሰባ። አቡነ ሽኖዳ እስከዛሬ እግዚአብሔርን ቤት አገለገልኩ፣ የቤቱን ጌታ ማገለግለው መቼ ነው ይላሉ። የቤቱን ጌታ ለማገልገል ያብቃን። መጥቶ ወደ ስብሰባ፣ መጥቶ ወደ አገልግሎት፣ ሰዎችን ወደ ማግኘት የሚጣደፍ ሰዋል። ነህምያ ግን መጣ፣ 3 ቀን ጸጥ አለ። ከዚያስ የፈረሰውን የኢየሩሳሌምን ቅጥር ዞሬ ተመለከትኩ። የቤተ ክርስቲያንን ችግር ቁጭ ብሎ ማየት ያስፈልጋል። በስሚ አይደለም፣ ሰዎች በነገሩን አይደለም። እውነት ምኗን የፈረሰው ምኗን የጎደለው የቤተ ክርስቲያን ጉድለቷ ምንድን ነው የሚለውን ዞሮ ማየት ያስፈልጋል። አየ፣ ቃኘ። 3ኛ በሌሊትም ተነሳው ይላል። እግዚአብሔርም ለኢየሩሳሌም አደርገው ዘንድ በልቤ ያኖረውን ለማንም አልተናገርኩም። ምን እንዳደረኩም ሹማምንቱ አላወቁም፣ ለሌሎችም ገና አልተናገርኩም ይላል። 3ኛ ከነህምያ የምንማረው ምስጢር መጠበቅ ነው። ይገርማችኋል፣ ምስጢር መጠበቅ። ብዙ ጊዜ እኛ አገልግሎታችን የማይሰምረው ለምን እንደሆነ ታውቃላችሁ? ሳንሰራ እናወራለን። ወሬው ይበልጣል፣ ዝናው ይበልጣል። አይምሯችን ደግሞ የሰራውና ያወራውን አይለይም። ታውቃላችሁ፣ ይሄ ባዮሎጂካሊ ሰው ሲያወራ ብሬናችን የሰራ ይመስለዋል። ስለዚህ ታወራውና ሳሰራው በፊት ትመሰገናለህ። ጳውሎስ ኞኞ የተባለ ደራሲ አንድ መጽሐፍ ላይ ጻፈው፣ ገርሞኛል። እኛ ሀገር ነው አሉ፣ እውነት ላይሆን ይችላል። የሰማችሁ ነው። የምስጢር ፖሊስ ነበር አሉ ኢትዮጵያ ውስጥ። የምን ፖሊስ? እና ደረታቸው ላይ የምስጢር ፖሊስ ተብሎ ተጽፎባቸው ነው። የምን ፖሊስ ናቸው? ዝም በሉ። ግን እዚህ ላይ እንደዛ አይነት ስራ እንሰራለን፣ በቃ በህቡ ተደራጅተን እንሰራለን የሚል መግለጫ የሚሰጡ ሰዎች ሰምታችኋል? ምኑን ህቡ ሆኑ ካወሩት በጣም አስቸጋሪ ነው። ሳናወራ ነጋሪት እንጎስማለን፣ እንመሰገናለን። እንዲህ ሊደረግ ነው። ስንት ኮሚቴ ተቋቋመ፣ ስንት ማህበር ተጀመረ፣ መንገድ ላይ ቀረ ከስራው ወሬው ስለቀደመ። ነህምያ ግን ለማንም አልተናገርኩም ይላል። 3ኛ 4ኛ ቅስቀሳ ማድረግ ጀመረ። ከኔ ጋር በሉ፣ መሳለቂያ እንዳንሆን የኢየሩሳሌምን ቅጥር እንስራ። ምን እንዳንሆን? አዎ የአሕዛብ መዘበቻ እንዳንሆን። እግዚአብሔር የቤተ ክርስቲያንን ቅጥር ለመስራት በቸርነቱ ይርዳን። ምን እንዳንሆን? መሳለቅ። በቃ ጀምረው ተዉት ማለት ነው። ፈርሶ ቀረ ማለት ነው። እንደው አንድ ሰው የለም ለዚች ቤተ ክርስቲያን የሚቆም ተብለን በአሕዛብ ፊት መሰደቢያ እንዳንሆን ቅጥር እንስራ የሚል ሰው ከኛ መሃል ያስፈልጋል። ይህንን አልኳቸው፣ እነርሱም እንነሳና እንስራ አሉ፣ እጃቸውን ለበጎ ስራ አበረቱ ይላል። ከዚህ በኋላ ይገርማቸዋል። ነህምያ ስራ አስጀመረ። ምዕራፍ 3 እና 4 ላይ ቤት ስትገቡ አንብቡት። 38 ሰዎች ስም ዝርዝር ዘርዝሯል። የኢየሩሳሌምን ቅጥር የሚሰሩ ሰዎች ማለት ነው። በጣም ብዙ ናቸው። የቀረ ስም የለም። ታላቁ ካህን ኤልያሴብ፣ ወንድሞቹ ካህናት ተነስተው የበግ በር ሰሩ ብሎ ይጀምራል። የቤተ ክርስቲያን አገልግሎት መጀመር ያለበት በካህናት ነው። ካህናት የሌሉበት አገልግሎት ሊሰምር ይችላል? አይችልም። አስጀማሪ መሆን አለባቸው። ስለዚህ ካህናት ጀመሩ አለ። ከዚያስ የአሳ በር ሰሩ፣ ሰረገላ ኖሩ፣ ሳንቃ ቆሙ፣ ቁልፍ መወርወሪያ ያደረጉ፣ አሮጌውን በር አደሱ እያለ እያንዳንዱን ሰው ስም ዝርዝር ጽፏል። ምን ያስተምረናል ይሄ? በቤተ ክርስቲያን አገልግሎት ውስጥ ድርሻ የሌለው ሰው የለም። አሁን እዚህ ጉባኤ ላይ የዘመሩትን መዘምራን፣ ቆመው ያስተማሩንን፣ ጽሑፍ ያነበቡልንን ሰዎች እናስታውሳል። ይህንን አዳራሽ እኛ ሳንመጣ በፊት ያጸዱ ሰዎች አሉ የሉ? እነሱ ዋጋ አላቸው የላቸውም? እኛ እናውቃቸዋለን? ማን ያውቃቸዋል? እግዚአብሔር ያውቃቸዋል።
ዘማሪው ሰባኪው አይሲሰብክ እንደው አይሲዘምር ተብሎ ይደነቃል። ይሄን የጠረገው ሰው ግን ማንም አያውቀው፣ እግዚአብሔር ግን ያውቀዋል። ትንሽ የሚባል ስራ የለም። በነገራችን ላይ ቤተ ክርስቲያን ውስጥ መጥተህ ምንም ያህል አድርገህ ይገርማቸዋል። እዚህ ላይ የአሳ በር የሰሩ ሰዎች አሉ። አንዳንድ ሰው ሳንቃውን አቆመ ይላል፣ አንዳንዱ ቁልፉን አቆመ፣ አንዳንዱ መወርወሪያውን አቆመ ይላል። ብቻ የሆነ ነገር ለእግዚአብሔር ቤት አድርግ። ሰው ቢረሳው ማን አይረሳው? እግዚአብሔር አይረሳውም። ያደረጋችሁትን ስራ ስለ ስሙም ያሳያችሁትን ፍቅር ይረሳስን እግዚአብሔር አመፀኛ አይደለም ይላል ነብዩ እግዚአብሔር ዳዊት። ማን ነው? ቅዱስ ጳውሎስ። በጣም የሚገርመኝ እዚህ ላይ የሬካብ ልጅ መልክያ የጉድፍ መጣያውን በር ሰራ ይላል። የምን መጣያ? መጸዳጃ ቤቱን ሰራ ይላል። መጸዳጃ ቤት የሰራ ቆሻሻ መጣያ የሰራ ሰው ራሱ ዋጋ አለው የለውም? አሁን ቤተ ክርስቲያን ውስጥ ይህን አዳራሽ ያሰሩ ሰዎች አሉ፣ ህንፃውን ያሰሩ አሉ። መጸዳጃ ቤት ያሰራ ሰውዬስ በእግዚአብሔር ዘንድ ዋጋ አለው የለውም? ዝና የለውም? መቼስ እኔ ነኝ እኮ ይሄን መጸዳጃ ቤት ያሰራሁት ይላል ሰው። አዳራሽ ሲሆን ስም አለው። አዳራሽ ሲሆን መቅደስ ሲሆን ይሄን እኔ ነኝ ይላል። መጸዳጃ ቤት ግን ሲሆን ቆሻሻ መጣያ ግን ሲሆን ክብር የለውም። እግዚአብሔር ግን ቆሻሻ መጣያ አሰርተ ሊያነጻ የሚችል አምላክ ነው። እንዲያውም በጣም የበለጠ ውዳሴ ከንቱ የሌለው ክብር የምታገኝበት አገልግሎት ነው። እና እያንዳንዱ ሰው በቤተ ክርስቲያን አገልግሎት ላይ ቦታ አለው። ሁላችን ድርሻ አለን የሚለውን ያሳያል። ከዚህ በኋላ በጣም ይገርማቸዋል። እንደው ሰዓት ለመቆጠብ ብዬ ነው አልፌ የምነግራችሁ። ነህምያ የኢየሩሳሌምን ቅጥር ሲሰራ እንደዚህ እንደምታዩት ናቸው። ስዕሉ ይታያችሁ ከሆነ የኢየሩሳሌም የጥንት ድንጋዮች ናቸው፣ የፈረሱ ናቸው። ከስር ግን ርዝራዥ አለ፣ ፍርስራሽ አለ። ነህምያ ተጠቅሞ የሰራው ምንድነው? የጥንቱ ድንጋይ ላይ አዲስ ድንጋይ ጨመረበት ይላል። ሌላው ከሱ የምንማረው የቤተ ክርስቲያን አገልግሎት የትናንቱን ከዛሬ የዛሬውን ከትናንት ጋር ማገናኘት ነው። ትልቁ ችግራችን አሁን አዲስ ትውልድ ሲነሳ የትናንቱን ትውልድ መስማት ይፈልጋል? አይፈልግም። አዲስ መዝሙር ስንጀምር መዝሙር ገና ዛሬ የተጀመረ ይመስለናል። እኛ ከመጣን አይኗ የተገለጠ ይመስለናል ቤተ ክርስቲያን። እኛ መተን ነው እንጂ ያበራንላት ትላል። አዲስ ስብከት የጀመርን እንደሆነ እኛ የሰበክን ይመስለናል። ቤተ ክርስቲያን ብዙ ነገር አልፋን የመጣችው አንተ ሳትኖርም ትኖራለች። ነህምያ ግን ምን አረገ? በጥንቱ ድንጋይ ላይ አዲስ ነገር ሰራ። ትናንትና ዛሬን ማገናኘት ትውልድን ቅብብሎሽ ማድረግ ማለት ነው። ከዚህ በኋላ በጣም ይገርማቸዋል። ነህምያ የኢየሩሳሌምን ቅጽር ሰርቶ በ52 ቀን ጨረሰ ይላል። በስንት ቀን? በ52 ቀን በትጋት በሌሊትም ጠባቂዎች ሁኑልን፣ በቀንም ስሩ አልኳቸው። እኔና ወንድሞቼ ብላቴኖችም በኋላም የነበሩት ጠባቂዎች ልብሳችንን እንኳን አናውልቅም ነበር ይላል። አያችሁ፣ የቤተ ክርስቲያን አገልግሎት ልብስ ለማውለቂያ ጊዜ እስክታጣ ድረስ የምትሰራበት ነው። እና ነህምያና ወንድሞቹ ልብሳቸውን እንኳን ምን አይሉም ነበር? አያወልቁም ነበር። የእግዚአብሔር ቤት አገልግሎት ጊዜ ሰጥተህ ልብስ መቀየሪያ ጊዜ አተ የምታገለግለው ነው። ነብዩ እግዚአብሔር ላይ ምንድን ነው ያለው? ለያዕቆብ አምላክ ማደሪያ እስካገኝ ድረስ ለዓይኖቼ እንቅልፍን ለሽፋሽፍቶቼ እረፍትን አልሰጥም ነው ያለው። ነህምያ ተግቶ በ52 ቀን የኢየሩሳሌምን ቅጥር ሰርቶ ጨረሰ። ህንፃው ተሰራ፣ ቅጥሩ ተሰራ። ቅጥሩ ተሰርቶ ሲያልቅ ደግሞ ሌላ ግንባታ ጀመረ። ይገርማቸዋል። አሁን የኢየሩሳሌም ቅጥር በ52 ቀን እንደዚህ በምታዩት መልኩ አምሮ ከተሰራ በኋላ ነህምያ ምን አደረገ? እዝራ የተባለ ሰው አስመጣና ግማሽ ቀን ሙሉ ህዝቡ ሁሉ እንደናንተ እንደዚህ ቁጭ ብሎ የኦሪት መጽሐፍት እንዲነበቡ አደረገ። መንፈሳዊ ትምህርት እንዲሰጥ አደረገ። እሱ መስራት የሚችለው ግንብ ነው። እሱ መስራት የሚችለው አጥር ነው፣ ሳንቃውን ነው፣ ብረቱን ነው። ህዝቡን ማስተማር አይችልም። ስለዚህ ሰርቶ ሲጨርስ እዝራ የተባለ መሐንዲስ አመጣ። ይሄ መሐንዲስ መንፈሳዊ መሐንዲስ ነው። መንፈሳዊ ቤት ለመሆን ተሰሩ ይላል ቅዱስ ጳውሎስ። መንፈሳዊ ቤት አድርጎ የሚሰራ መምህር አመጣና ህዝቡን ቁጭ አድርጎ አስተማረ። ይሄ ምን ያስተምረናል መሰላችሁ? አሁን ዛሬ የቤተ ክርስቲያን አገልግሎት ላይ አንዳንድ ሰዎች ግንባታ ላይ ጎበዝ ይሆናሉ። ህንፃ መስራት ላይ በጣም ጎበዝ ናቸው። ቤተ ክርስቲያን ማደስ ላይ፣ አዳራሽ መስራት ላይ፣ ቤተልሔሙን መስራት ላይ። አንዳንዶቹ እንደውም ደናውን ቤተ ክርስቲያን አፍርሰው ሁሉ ይሰራሉ። የሚያድሱ ምንም ያለው ነው። ወንጌል ላይ ግን ሲሆን ጊዜ የላቸውም። ተማሩ ሲባሉ አይማሩም። አይኔ ወደ ስራ ብናመራ ነው የሚሻለው ይላሉ። ጊዜ የላቸውም፣ ራሱ ለወንጌል ጊዜ የላቸው። እግዚአብሔር ደግሞ ከየትኛውም ስራ በላይ የሚፈልገው ከህንፃው በላይ ሰው እንዲሰራ ነው። ከኔ ጋር ናችሁ ምእመናን? ታስታውሳላችሁ ቅዱስ ጴጥሮስ
አንድ የህንፃ ስራ ፕሮጀክት እኮ አቅርቦ ነበር ለጌታ በታቦር ተራራ ላይ ታስታውሳላችሁ? ጌታ ሆይ ለአንተም ለሙሴም ለኤልያስም ምን እናድርግ? ስንት ዳስ እንስራ? አሁን ይሄ ህንፃ አሰሪ ኮሚቴ ማለት ወዲያው ደመና መጣ ጋረዳቸው፣ ድምፅም ከሰማይ ተሰማ። ምን የሚል? የምወደው ልጄ ይህ ነውና እርሱን ምን በሉት። ህንፃ ከመስራት በፊት ምን ያስፈልጋል? ስሙት። ቁጭ ብለ ተማር መጀመሪያ ከግንባታው በፊት ነው። ነህምያ ግን ሁለቱ ነገሮች አልተጋጩበትም። ነህምያ ምእመን ነው በነገራችን ላይ ካህን አይደለ፣ ነቢይ አይደለ፣ ትምህርት የለው። የሚችለውን ሰራ። እዝራን አመጣው። ግማሽ ቀን ሙሉ ቃል እግዚአብሔር ሰሙ። ሰምተው ሲጨርሱ ይላል የአምላካቸውን መጽሐፍ የቀን ሩብ ያህል አነበቡ። የቀን ሩብ ያህል ደግሞ ኃጢአታቸውን ተናዘዙ ይላል። ቤተ መቅደስ ተሰርቶ ሲያልቅ ህዝቡ ደግሞ ንስሐ መግባት አለበት፣ መማር አለበት። ይህንን ከነህምያ እንማራለን። መንፈሳዊ ቤት ሆኖ ለመሰራት እግዚአብሔር በቸርነቱ ይርዳን። ይህንን ሁሉ አድርጎ ነህምያ በ52 ቀን ውስጥ የእግዚአብሔርን ቤተ መቅደሱን ሰርቶ ጨረሰ። ሰርቶ ሲጨርስ ማን ይኖር ኢየሩሳሌም ውስጥ? እንግዲህ ኢየሩሳሌም ቅድም እንዳልኳችሁ በጣም ጠባብ ከተማ ነች ብለናል አይደል? እስራኤል ደግሞ በነገድ ስንት ናቸው? 12 ናቸው። 12ቱም ነገድ እዛች ከተማ ውስጥ ገብተው መኖር ይችላሉ? አይችሉም። ስለዚህ ምን አደረገ ነህምያ? ኢየሩሳሌም ውስጥ ማን ይኖር ብሎ እጣ ተጣጣሉ አላቸው። ከ12ቱ ነገድ መካከል ኢየሩሳሌም ገብቶ መኖር የሚችለው አንድ ነገድ ብቻ ተመረጠ ይላል። ይሄ ማለት ምን መሰላችሁ? ቤተ ክርስቲያን ውስጥ ሁላችንም መተን ቤተ ክርስቲያን ልናገለግላት እንችላለን። ሊመሩን፣ ሊሰብኩን፣ ሊቀድሱ፣ ሊያወድሱ የሚችሉ ሰዎች ግን የተወሰኑ ሰዎች ናቸው። ለምንድን ነው የምንምላቸው? አሁን ያለንበት ዘመን ሁሉም ሰው አስተማሪ ነው አይደል? ሁሉም ሰው ሰባኪ ነው። ሁሉም ሰው ተናጋሪ ነው። ሁሉም ሰው መልስ ሰጪ ነው። ፕላትፎርም ውስጥ ካለ ድረስ ማን ይከለክላል? ሲኖዶስ እስኪናገር አትጠብቅም፣ አንተ ትናገራል። ከፍ ሲልም እንደ ሲኖዶስ አክት ልታረግ ትችላል። እንዲህ ብያለሁ ብለህ መግለጫ ልሰጥ ትችላል። ትበይናለህ። በኢየሩሳሌም ማኑን ይኑር የሚለውን መወሰን ያስፈልጋል። ነህምያ ለይቶ 9ኙ በሌላ ከተማ እንዲቀመጡ፣ አንድ ነገድ ብቻ ግን በኢየሩሳሌም እንዲኖሩ አደረገ። ከዚህ በኋላ በ52 ቀን የኢየሩሳሌም ቤተ መቅደስ ተሰራ። በጣም ይገርማቸዋል። ነህምያ ይህንን ሁሉ ስራ ሲሰራ ሲያገለግል አልጋ ባልጋ ነው መንገዱ የሚለውን መዝሙር እየዘመረ አልነበረም። አገልግሎት ፈተና አለው የለውም? አለው። ቅዱስ ጳውሎስ፣ ሐዋርያት፣ ሁሉም ነቢያት፣ ቅዱሳን እግዚአብሔርን ለማገልገል የሞከሩ ሁሉ ፈተና ያላየ ከመካከላቸው የለም። ቅዱስ ጳውሎስን ስሙት። በወንዝ በኩል ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት ነበረብኝ ይላል። ቤተ ክርስቲያን አገልግሎቱ ስትሰማሩ ሰይጣን የሚያሰማራቸው ብዙ ክፉ ነገሮች አሉ። እኛ እርስ በርሳችን ራሱ ፍቅር ስለሌለን ስለምንጣላ ስለምንናከስ በእኛ ምክንያት የቤተ ክርስቲያን አገልግሎት ወደኋላ ይቀራል። ነህምያ ብዙ ፍዳ አይቷል። በእውነት እኔ ጥቂት ነገሮች ልንገራችሁ። ነህምያ ካየው ብዙ ነው። መጽሐፈ ነህምያ ምዕራፍ 1ን ስታነቡ የነህምያ ጠላቶች 2 ነበሩ። ስንት ነበሩ? 2። አንደኛው ጦቢያ ይባላል፣ ሁለተኛው ሰንባላጥ ይባላል። ምዕራፍ 1 እና 2 ላይ ነህምያ 2 ጠላቶች ነበሩት። ምዕራፍ 3 ላይ ጠላቶቹ 3 ይሆናሉ። ስንት? ምዕራፍ 13 ላይ ሰራዊት ይሆናሉ ጠላቶቹ። አረባውያን፣ አሞናውያን፣ አሽዶዳውያን። ይሄ ማለት ምን መሰላችሁ? የቤተ ክርስቲያን አገልግሎት ስታገለግሉ ብዙ ለማገልገል በሞከርክ ቁጥር አብሮ ፈተናው ምን እያለ ይመጣል? እየጨመረ ይመጣል። በአገልግሎታችሁ እዚህ ማል ያላችሁ አገልጋዮች በአገልግሎታችሁ እስካሁን ምንም ፈተና ካልገጠማችሁ ሰይጣን ንቋችኋል ማለት ነው። ንቋችኋል፣ በቃ ምንም አያመጡም ብሏል ማለት ነው። ኮሽ ማለት ከጀመረ ግን አገልግሎትህ ሰይጣንን አደጋ ላይ እየጣለው ነው ማለት ነው። ገብቷችኋል አይደል? አዎ። ምንም ካልተፈተንን አሁን እኛ አንችልም። ምንም ሳንፈተን ብናገለግል ደስ የሚለው ሰው አለ፣ ምንም ባይመጣብን። ግን ፈተና ከሌለው ዋጋም የለውም። ውጊያ ነው ያዝነው። ውጊያ ደግሞ እንደጠበቅከው አይመጣም። አሁን አንዳንድ ሰዎች ሰበካ ጉባኤ፣ ሰንበት ትምህርት ቤት ምናምን ሊያገለግሉ ይገባሉ። ከዛ 1-6 ወር አገልግለው ብጥብጥ ያለ ጸብ ሲያዩ መሸከም ያቅታቸውና እኔ አርፌ ቤተ ክርስቲያኔን አልሳለምም ይላሉ አይደል? ለአንድ ነፍሴ ደግሞ አርፌ ብቀመጥስ ብለው ይወጣሉ። እንዴ እኔ እኮ አልጠበቅኩም። የፈተናም ልክ አለው፣ መጠን አለው።
እንደዚህ ይሆናል ብዬ አልጠበቅኩም። እንዴ ውጊያ ስትዋጋ እኮ እንደፈለክ ሊወጉ አይችሉም ጠላቶች። እስቲ ልንገራቸው፣ አንድ ሰው እየተዋጋ ጠላት ሲተኩስበት እንዴ በስነ ስርዓት ተኩሱ እንዴ በዚህ ጋር ይላል እንዴ? እንደፈለኩ አትተኩስ። ፈተናም እንደፈለኩ አትፈተንም እንዴ? ይሄን ጠይቁኝ ብለህ ተፈትነህ ታውቃለህ? አንድ ሰነፍ ተማሪ ምን አላሉ? የፔንስል ስፔሊንግ ምንድነው ጻፍ ሲሉት እምቢየው ቡክ ጠይቁኛል። እሱ የምንድነው የሚያውቀው? እንደዚህ እንደፈለግነው መፈተን አንችልም። ፈተና ባልጠበቅከው መንገድ ነው። ከውጭ ያመጣዋል ሰይጣን፣ ከውስጥ ያመጣዋል። አሁን ባለንበት ዘመን እውነት ለመናገር ቤተክርስቲያን መከራ የምናሳያት በተለይ ውስጥ ያለ ነው። እርስ በርስ ባለን አለመዋደድ፣ አለመስማማት አገልግሎቱ እንዳይሰምር የሚያደርገው ከጠላቶቻችን በላይ እኛ እርስ በርስ ያለን ውጊያ ነው። እና ነህምያ ይገርማቸዋል። ጦቢያ፣ ሰንባላጥ፣ ጌሳም፣ አረባውያን፣ አሽዶዳውያን፣ አሞናውያን የተባሉ አገልግሎቱን የሚቃወሙ ሰዎች ነበሩ። ምንድን ነው የደረሰበት? እሱ እንመልከትና ወደ መጨረሻው ነጥብ መጣሉ። የመጀመሪያው ሐሳቡን መቃወም ነው። ምኑን መቃወም? ሐሳቡን መቃወም። ጦቢያና ሰንባላጥ ለእስራኤል ልጆች መልካም የሚሻ ሰው እንደመጣ በሰሙ ጊዜ እጅግ ተበሳጩ ይላል። እስኪ ከኔ ጋር በሉ፣ ለእስራኤል ልጆች መልካም የሚሻ ሰው እንደመጣ በሰሙ ጊዜ ምን አሉ? ተበሳጩ። ምንድን ነው ያበሳጫቸው? መልካም የሚሻ ሰው ስለመጣ። ገና ሐሳቡ። የቤተ ክርስቲያን አገልግሎት ላይ ብዙ ጊዜያችንን የምናጠፋው ስራ ሳይሰራ በሐሳቡ ነው። በሐሳቡ ነው የምንጣለው። ብዙ ጊዜ ስብሰባ ላይ ረጅም ሰዓት የሚፈጀው በቤተ ክርስቲያን በምንድን ነው? ስራው ሳይሰራ እኮ ነው። የሆኑ ባልና ሚስት ምን አሉ? ጥጃ ገዝተን እዚህ ጋር እናስራታለን አለ ባል። ሚስት አይ እዚህ ጋር መታሰር የለበትም እዛ ጋር ነው አለች። እዚህ ጋር ነው፣ እዛ ጋር ነው፣ እዚህ ጋር ነው ተባብለው ተደባድበው ተገዳደሉ ማለት ነው። ጥጃው ተገዝቷል። ስራው ሳይሰራ በጭቅጭቅ እናሳልፋል። ብዙ ጊዜ ቤተክርስቲያን ውስጥ ገና ሐሳቡ ያጣላናል። ለምንድን ነው ሐሳብ የሚያጣላን? አንዳንዴ ሐሳቡ ልክ ሳይሆን ቀርቶ ሊሆን ይችላል። ብዙ ጊዜ ግን ሰዎች ሐሳብ የሚቃወሙት ሐሳቡ ጥሩ ስላልሆነ ሳይሆን ሐሳቡን እነሱ ስላላመጡት ከነሱ ስላልመጣ ነው። ይሁዳን ታስታውሱታላችሁ? መልካም ሐሳብ መስሎ ሽቶ አምጥታ አፈሰሰች ለጌታ አይደለ? ባለ ሽቶ ማርያም ምን አለ ይሁዳ? ሐሳብ ሰጠ። ይህ ሽቱ ለድሆች ቢሰጥ ይጠቅም ነበር አለ። ግን ለድሆች አስቦ አይደለም። ጥሩ ሐሳብ ነው ያቀረበው፣ ነዳያን ይረዱ ነው ያለው። ግን ለድሆች አስቦ አይደለም። ብዙ ጊዜ ሐሳብ የምንቃወመው ሐሳቡ መጥፎ ስለሆነ አይደለም፣ ሌላ ከጀርባ ሌላ ነገር ሲኖር። ነህምያን ይገርማቸዋል። ገና ስራ ሲጀምር ከሐሳቡ ተቃወሙት። ከዚያስ ሁለተኛው የሚሰሩትን ሰዎች ማናናቅ። የቤተክርስቲያን አገልግሎት ላይ ሁለተኛው ፈተና መጀመሪያ ሐሳቡን፣ ቀጥሎ ደግሞ ሰዎቹን ማናናቅ። ሆሮናዊው ሰንባላጥ፣ አሞናዊው ጦቢያ፣ አረባዊው ጌሳም በሰሙን ጊዜ በንቀት ሳቁብን፣ ቀላልም አደረጉን ይላል። አሁን እናንተ ናችሁ ለቤተ ክርስቲያን ስራ የምትሰሩት? ማን ናችሁ ደግሞ እናንተ? ከየት ነው የመጣችሁት የሚል ድምፅ ትሰማለህ። ማገልገል ከፈለክ ምን አገባህ አንተን ትባላለህ። ይሄ መጽሐፍ ቅዱስ ላይ ሞልቷል። ሙሴ እስራኤልን ነፃ ሊያወጣ ሲሄድ ሲሞክር ግብፃዊውን ሲገለው ምንድን ነው ያሉት? አንተን በእኛ መካከል ዳኛ አድርጎ ማን ሾመ? ከየት ነው የመጣው አንተ ደግሞ? አስቡት። እንደው እግዚአብሔር ምርጫው እኮ ይገርማል። ሙሴ ወይ ደና እስራኤላዊ አይደለም ወይ ደና ግብፃዊ አይደለም። እንደ ግብፃዊ ተሰዷል። እንደ እስራኤላዊም ደግሞ አቅም ወገኖቹ ጋር ትውውቅ የለው። ሂድ ነፃ አውጣ አለው። ደና ግብፃዊም አይደለም ደና እስራኤላዊም አይደለም። እግዚአብሔር ደና ክርስቲያንም ደና አሕዛብም ሳንሆን እኮ እንድናገለግል ሊያደርገን ይችላል። ደና መንፈሳዊም ደና ስጋዊም ሳንሆን ለብ እንዳለን ለአገልግሎት ሊያሰማራን ይችላል። ከነ ድክመታችን ኃይሉን በድካማችን ይገልጣል። እግዚአብሔር በታሪኩ እችላለሁ በሚሉ ሰዎች ስራ ሰርቶ አያውቅም። ታውቃላችሁ? በጣም እችላለሁ የሚሉ ሰዎች አይችሉም። አልችልም የሚሉ ሰዎች ይችላሉ። ማን ይረዳቸዋል? እግዚአብሔር ይረዳቸዋል። እና ሳቁብናል። እናንተ እነማን? ክርስቶስንም እኮ በመባይ ተመኑ ትገብር ዘንተ በማን ስልጣን ይህን ታደርጋለህ ብለውታል። አገልግሎት ስታገለግሉ መጀመሪያ ሐሳብ ይጣጣላል። ሁለተኛ
ሐሳቡን ያነሱ ስራውን የሚሰሩ ሰዎች አሁን እናንተ ናችሁ የምትሰሩት ይሄ ከንቱ ትውልድ የሚል ሰዋል። በተለይ የትውልድ መንቀፍ ችግር አለብንኛ ታውቃላችሁ። የትናንቱን ማወደስ ያሁኑን መቀደስ፣ ያሁኑን ማርከስ የትናንቱን መቀደስ። ምን ይሄ የማይረባ ትውልድ የስምንተኛው ሺህ ከገባ እኮ 500 ዓመቱ ነው ታውቃላችሁ። በ1500 ነው ስምንተኛው ሺህ የገባው። አድዋ ጦርነት ላይ ራሱ የተሳተፉት ሰዎች የስንተኛው ሺህ ትውልድ ናቸው? መልሶ አትፍሩ አይዟችሁ። ግን በቃ ማጣጣል፣ አሁን ያለውን ማጣጣል፣ የትናንቱን ማወደስ። ብዙ ጊዜ አንዳንድ ሰው አሁን ብፁዓን አበው ሲያርፉ ልብ ብላችሁ ከሆነ ጳጳሳት እንደ ዋናዎቹ አለቁ ይላል አንዳንድ ሰው። አሁን ያሉት ምክትሎች ናቸው እንዴ? ከኔ ጋር በሉ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። የቅዱስ አትናቴዎስም ክህነት አሁን ያሉትም አባቶች ክህነት ስንት ነው? አንድ ነው። አንዳንድ ሰው ግን በቃ ድሮ ቀረ ቢባል ደስ ይለዋል። አሁን ያሉ ቀሳውስትና እነ ጴጥሮስ በምንም አይለዩ። ብፁዕ አቡነ ጎርጎርዮስ ዘዋይ ላይ ፈተና ፈተኑ አሉ። አንድ ጊዜ ከሐዲስ ኪዳን ካህናት 3ቱን ጥቀሳሉ። ስንቱን? 3ቱን። እና ብዙዎቹ ጴጥሮስ፣ ጳውሎስ ምናምን እያሉ ከሐዋርያም ማለት ነው ያዕቆብ ይላሉ። አንዱ ብልጥ ተማሪ ግን መምሬ ያየለ፣ መምሬ ከበደ፣ መምሬ ዘለቀ አለ። ልክ ነው ልክ አይደለም? የምን ካህናት ናቸው? የአዲስ ኪዳን ካህናት ናቸው። ትናንትና ወድሶ ያሁኑን መንቀፍ፣ አሁን ምንም ሊሰራ አይችልም ብሎ በትውልዱ ተስፋ ከቆረጥክበት አይሰራም። እና በንቀት ሳቁብን ቀላልም አደረጉን ይላል። 3ኛው ስራው ከጀርባው ሌላ ዓላማ አለው ብሎ ማስወራት ማለት። ምን አሉት ነህምያን? የምታደርጉት ስራ ምንድን ነው? በውኑ በንጉሱ ላይ ልሸፍቱ ትፈልጋላችሁ አሉን ይላል። ስለዚህ ነህምያ 12 ዓመት ፍቃድ ያገኘው ከማን ነው? ግን ምን ብለው ማስወራት ጀመሩ? ንጉሱ ላይ ምን ሊል ነው? ሊሸፍት ነው። የቤተ ክርስቲያን አገልግሎት ስታገለግሉ 3ኛው ሰዎች ሐሳብ ተቃውመው እናንተን ተቃውመው አልችል ሲሉ ሂድን አጀንዳ አላቸው ከጀርባ። እንደዚህ ሴራ ተንታኞች አሉ። አሁን ዋካ የተባለው እኮ ከጀርባው ብዙ ነገር አሉ። ዝም ብሎ ጉባኤ መስሏችሁ ነው የሚሉ ሰዎች አሉ። አንተ ሞኝ ነህ፣ መዝሙርን ነው የምታየው። አንተ ሞኝ ነህ፣ ትምህርቱን ነው። ከጀርባ ብዙ የሚሰራ አለ ሴራ ይላል። አስፈራሩን ይላል። ልሸፍቱ ታስባላችሁ አሉ። ሰንባላጥም አሁን ስራው ተጀመረ። እንዲህም ሆነው ስራው ሲጀመር ቅጥሩን እንደሰራም በሰማ ጊዜ እጅግ ተቆጣ፣ ተበሳጨም፣ በአይሁድ ላይ አላገጠ። ከዛ ስራው መጀመሩን ሲያውቅ ምን ማለት ጀመረ መሰላችሁ? የስራውን ጥራት መገምገም ጀመረ። እንዲህ አለ፣ እነዚህ ደካሞች አይሁድ የሚሰሩ ምንድን ነው? ይተውላቸዋል ማለት ቢገነቡ ግንቡ ይቀጥል ብለው አህዛብ ዝም ይሏቸዋል ወይ? ይሰዋሉን? መስዋዕት ሊያቀርቡ ይችላሉን? በአንድ ቀንስ ሊጨርሱ ይችላሉ ወይ? የተቃጠለውን ድንጋይ ከፍርስራሽ ውስጥ አውጥተው ሊያድኑት ይችላሉ ወይ ብሎ ስራውን መገምገም ጀመረ። ይኸውላችሁ በቤተ ክርስቲያን አገልግሎት መጀመሪያ ሐሳብ ይጣጣላል፣ 2ኛ ሰራተኛ ይጣጣላል፣ 3ኛ ሴራ ይተነተናል፣ 4ኛው ስራው ከተሰራ በኋላ ደግሞ ስራው ላይ አቃቂር ማውጣት ይጀመራል። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስራው ሲጀመር ስራው ላይ አቃቂር ማውጣት ጀመረ። ጥራት የለውም። አንደኛው እንደውም ምን አለ? ቀበሮ ቢመጣበት ሊያፈርሰው እኮ ይችላል ይህንን አለ። ማለት ግንቡ በደንብ አልተሰራም አለ። ስራውን ማጣጣል ጀመረ። ከዚያም የፈረሰው ሊጠገን ተጀመረ። በሰሙ ጊዜ እጅግ ተቆጡ፣ ይወጉንና ያሸብሩን ጀመር ይላል። ይሄ ማለት ተቃውመው አሽሟጠው ተችተው መጨረሻ ላይ ደግሞ ውጊያ ማንሳት ጀመሩ። ይሄን ሁሉ አድርገው ሲያቅታቸው ነህምያን ናና እንመካከር አሉት ይላል። ጦቢያና ሰንባላጥ ናና ምን እንበል 4 ጊዜ ላኩብኝ ይላል። 5ኛም ደብዳቤ ላኩብኝ። አመጽ ማሰብ ተሰምቷል፣ የሐሰት ትንቢት እያናገርክ ነው፣ መተህ በአንድነት እንማከር የሚል ክፍት ደብዳቤ ጻፉልኝ ይላል። ሰዎች መንፈሳዊ አገልግሎትን ይቃወማሉ፣ ሐሳብ ይቃወማሉ፣ ሰራተኛውን ይቃወማሉ። መጨረሻ ላይ ግን ለምን አብረን አንሰራም ይላሉ። ፍቅር ለምን አይኖረንም ይላሉ። አሁን ነህምያን በፍቅር መክሰስ ጀመሩ። መተህ በኦኖ ሸለቆ ውስጥ ባሉት መንደሮች ውስጥ እንገናኝ ብለው ላኩብኝ፣ ክፉ ሊያደርጉብኝ ያስቡ ነበር ይላል። በመጨረሻ ደግሞ ምን አሉት? እንደው ጠላት እንዳይገል እባክህ ቤተ መቅደስ ግባና ተደበቅ፣ በእግዚአብሔር ቤት በመቅደስ ውስጥ እንገናኝ። ብዙ ጊዜ ይህን ጥቅስ ለጉባኤ እንጠቀመዋለን ያለ ኮንቴክስቱ ማለት ነው።
በእግዚአብሔር ቤት በሉ እስኪ በመቅደሱ እንገናኝ። ምን መሰላችሁ? ነህምያን እንዳትገደል መቅደሱ ውስጥ ግባና ተደበቅ፣ ጠላት እንዳይገላሉት። ዓላማቸው ምንድነው? መቅደሱ ውስጥ ክህነት የለውም። ነህምያ ዘሎ ቢገባ መቅደሱን ደፈረ ብለው ሊከሱት ነው። ከዛ ነህምያ የዋዛ ሰው መሰላችሁ? በእግዚአብሔር ቤት በመቅደሱ እንገናኝ ግባና ተደበቅ ሲሉት ማን እንደገባ ገባለሁ አላቸው። ይሄ ስራው ሲጀመር የመጣ ፈተና ነው። ውስጣዊም ፈተና አለ። የቤተ ክርስቲያን አገልግሎት ስታገለግሉ መቼስ የሆነ ሰዓት ቁጣችሁን መቆጣጠር አትችሉም። ነህምያ በጣም የተፈተነበት ጊዜ አለ። ከነሱ ጋር ተከራከርኩ፣ ረገምኳቸው፣ አያሌዎቹን መታው፣ ጸጉራቸውንም ነጨው ይላል። እችን ጥቅስ እንዳትይዟት አደራ። አንዳንድ ሰውን ይሄን ይዞ ይሄዳል። ከዚህ ጸጉራቸውን ነጨው በጣም ጥሩ እንዳትሉ። አንዳንዴ ግን አገልግሎት ላይ ከአቅማችን በላይ ሆኖ እንደ ነህምያ የምንፈተንበት ጊዜ አለ። ከዚህ ፈተና እግዚአብሔር ይጠብቀን። አንድ ካህን ወጣት ካህን ነው እና በሆነ ሰውዬ ይናደዳል። እንደው በለው ይለዋል ውስጡ ማለት ነው። ከዛ ይጸልያል። እንደው ጌታ ሆይ የዚህን ሰውዬ ነገር እባክህ ይላል። ከዛ ያ ሰውዬ ሊጸልይ መጣና ተንበርክኮ ይጸልያል። ይሄ ካህን ሲያየው ደሙ ፈላ። ጸለየ። እንደው ጌታ ሆይ ለዛሬ ብቻ አለ እንደው አንዴ ላቅም ሰው ፍቀድልኛል። ከዛ ይህን ሲጸልይ የሰሙት አባት ተው እንዲህ ብላ ጸልይ፣ እጆችህ ለመባረክ ነው እንጂ ለመማታት አልተሰጡህም አሉት። ምን ለማድረግ ነው? ምኖችህ ነው አለና ሄዶ በእግሩ ተማታ ማለት ነው። እጄ ከሆነ አለ እና እንደዚህ አንዳንዴ ማድረግ የማንፈልገውን የሚያስደርጉን ቀን ነው። ሙሴን እኮ ጽላት ያስወረወሩት እስራኤላውያን ናቸው። ታውቃላችሁ? ተናዶ እኮ ነው። ጽላት ይዞ ሲወርድ እነሱ ጥጃ ሰርተው ይሰግዳሉ። መቋቋም አቅቶ ተወረወረው። እግዚአብሔር በጣቱ የጻፈበትን የተቀደሰውን ጽላት ወረወረው። እንዲህ ካለ ፈተና ይሰውረን። ለምን እስራኤል አስቸገሩታ እንዴ? ሙሴ ላይ እኮ ያልተደረገ የለም። ወደ ግብፅ አስመላሽ ኮሚቴ እኮ አቋቁመዋል። ታውቃላችሁ? ከግብፅ ባርነት መከራይቱ አውጥቷቸው ወደ ግብፅ የሚመልስ ኮሚቴ እስከ ማቋቋም ደርሰው እና ነህምያ ተናደድኩ፣ ረገምኳቸው፣ አያሌዎቹን መታው ይላል። ውስጣዊ ፈተና ብዙ ነው። በጣም የሚገርመው ነህምያ እያገለገለ ያለ ከነህምያ ጋር የሚሰሩትም ሰዎች ፈተና ሆኑበት። 52 ቀን ሰርቶ ያን ሁሉ ነገር ካረገ በኋላ ነህምያ ጋር ያሉ ሰዎች ከጦቢያና ከሰንባላጥ ወሬ እያመጡ ለነህምያ ይነግሩታል። እንዲህ ይላል። ጦቢያም የሴኬንያ አማች ስለነበረ ከይሁዳ ብዙ ሰዎች ከእርሱ ጋር ተማምለው ነበር ይላል። ስለዚህ ወደ ጦቢያ ደብዳቤ ይልኩ ነበር። ስታገለግሉ ከእናንተ ጋር ሆነው ለሌላ የሚሰሩ ይመጣሉ። ከቤተ ክርስቲያን ጋር ሆነው ለመናፍቃን የሚሰሩ፣ ከሐዋርያት ጋር ሆነው ለአይሁድ የሚሰሩ እንደ ይሁዳ ማለት እና ደብዳቤ ይልኩ ነበረ። መረጃ ከነህምያ አፍ መረጃ ያመጡ ነበር። ደብዳቤ ወደ እነሱ ይመጡ ነበር። ስለ ጦቢያ ደግሞ እየመጡ ለእኔ መልካም ነገር ያወሩልኝ ነበረ። ነህምያን እኮ ያሰቃየው ጦቢያ ነው፣ ግን ጦቢያ እኮ መልካም ነው እንዲህ ነው እያሉ ለሱ ቃሌን ያወሩልን ነበር። ጦቢያም ሊያስፈራራኝ ደብዳቤዎች ይልክ ነበር ይላል። ከዚህ በኋላ ደግሞ ውስጥ ደግሞ ምን ችግር አለ አገልግሎቱ ላይ? ነህምያ ስራውን ሲሰራ አዳካሚዎች ደግሞ አሉ ውስጥ። የተሸካሚዎች ኃይል እኮ ደከመ፣ ኧረ ስራው ደክሟቸዋል፣ እንዴት እንጨርሰዋለን የሚሉ፣ ፍርስራሹ ብዙ ነው የሚሉ፣ ቅጥሩን እንሰራ ዘንድ አንችልም የሚሉ። ይሄ ማለት የቤተ ክርስቲያን አገልግሎት ላይ አዳካሚ ሰው አለ። ስራ ሊሰራ ሀሳብ ሲመጣ አይ ይሄን አንችለውም፣ ይሄ ገንዘቡ ብዙ ነው፣ ይሄ ያደክመናል ምናምን የሚላል። በማይሆኑ አስተያየቶች የቤተ ክርስቲያን አገልግሎት ወደ ኋላ የሚጎትቱ ሰዎች፣ እንደዚህ ከመሆኑ ይጠብቀን። አንድ ጊዜ የእንቁራሪቶች ኦሎምፒክ ውድድር ተካሄዳሉ። እየሰማችሁ ነው? እና ሲካሄድ በጣም ወሬ ተወራ። ጉድጓድ አለ መንገድ ላይ፣ አዞ አለ፣ ዘንዶ አለ የሚል ወሬ ተወራ። በጣም ብዙ እንቁራሪቶች ይህንን ውድድር አቋረጡ። አንዲት እንቁራሪት ግን ሰዓት አሻሽላ እንደውም ከሷ በፊት ከነበረው እንቁራሪት የተሻለ ሪከርድ ሰብራ አሸነፈች። እንዴት ልታሸንፍ ይቻልሽ ብለው ቃለ መጠይቅ ሊያረጓት ሲሉ ጆሮ አይሰማ። ለምንድን ነው ያሸነፈችው? አንዳንድ አለመስማት ያለብን ነገሮች አሉ። ሁሉንም ከሰማን አንችለው። ችግር ማውራት ላይ የተካነ ብዙ ስላለ ማለት ነው። መጡና ይላል ካጠገባቸው የተቀመጡት መጥተው አይሁድ ከየስፍራው ይመጡብናል ብለው 10 ጊዜ ነገሩን ይላል።
ለችግር መፍትሄ የሚያመጣ ሰው አለ። አንዳንድ ሰው ደግሞ ከመፍትሄዎች ችግር የሚያወጣ ሰው አለ። እንዲህ ቢሆንስ፣ እንዲህ ቢከሰትስ፣ እንዲህ ሲሆን እንዲህ ቢሆንስ የሚሉ ሰዎች፣ መፍትሄ የሚያመጡ ሳይሆን ከመፍትሄዎች ችግር የሚያወጡ ሰዎች ነህምያን አላሰራ አሉት። በጣም ከሁሉም ያናድደው ይህን ፎቶ በደንብ ይዩት፣ ማየት የቻላችሁ ሰዎች ነህምያን በጣም ሲያማርሩት የነበሩት ዋና ሁለት ጠላቶች ስማቸው ማን ነው ብያቸዋለሁ? አይሰማም? ጦቢያና ነህምያ ሱሳ ግንብ ሄዶ ሲመለስ ጦቢያ ቤተ መቅደስ ውስጥ ቤት ተሰጥቶት መኖር ጀምሮ ጠበቀው። መቅደሱ እንዳይሰራ ሲያደርግ የነበረው ዋና ሰውዬ ቤተ መቅደስ ውስጥ በዘመድ ቤት ተሰጥቶት አቀማመጡ ይታያቸዋል። ራሱ የሰራው አይመስልም። እንደ ኩፍስ አባባሉ ተቀምጦ ጠበቀው። ካህኑ ኤልያሴብ ከጦቢያ ጋር ተወዳጅቶ ይላል ለሌዋውያን ለመዘምራን የተዘጋጀውን ታላቁን ጓዳ ለጦቢያ አዘጋጀለት። ይሄ ማለት ሰዎች የቤተ ክርስቲያን አገልግሎትን ሲያደናቅፉ ቆይተው መጨረሻ ላይ አለቃው ነው ተሹመው ሊመጡልህ ይችላል። ሲያደናቅፉት የነበረውን ፕሮጀክት ተጠቃሚ ሊሆኑ ይችላል። ዋና አዛዥ ናዛዥ። አንዳንድ ሰው አለ ስራ ሲያደናቅፍ ቆይቶ ልክ ድግሱ ላይ ግን ዋነኛ አስተናጋጅ የሚሆን ሰው የለም አለ። ስራው ላይ የለም፣ ጠጅ አሳላፊ ነው። ይህን ክፉ ነገር አስተዋልኩ ይላል። በጣም ይገርማል። የነህምያ መልስ ምንድን ነው? ልትሰሩ አትችሉም፣ እንዲህ ልታረጉ አትችሉም ሲባል ምን ይላል? ከኔ ጋር በሉ፣ የሰማይ አምላክ ያከናውንልናል። ይኸውላችሁ እንዲህ ልታረጉ አትችሉም ስትባሉ መልሱ የሰማይ አምላክ። እናንተ አታቁም፣ ሐሳቡ ጥሩ አይደለም፣ እናንተ ደካሞች ናችሁ፣ ብዙ ተግዳሮት አለባችሁ ስትባሉ ለቤተ ክርስቲያን መስራት የሚያስብ ሰው ሁሉ መልሱ የሰማይ አምላክ ያከናውንልናል። እኛማ ደካሞች ነን፣ የሰማይ አምላክ ያከናውንልናል፣ እኛ ባሪያዎቹ ተነስተን እንሰራለን አልኳቸው ይላል። ነህምያ ስድብ ሲመጣበት፣ ንቀት ሲመጣበት ወደ እግዚአብሔር ይቆምና ይጸልያል። አምላካችን ሆይ ተንቀናልና ስማ፣ ስድባቸውን በራሳቸው ላይ መልስባቸው እያለ ይጸልይ ነበር። አንዳንዴ ክሬዲት አይሰጡትም። ነህምያ ራሱ ለፍቶ ፈግቶ ያሰራውን ህንፃ ነህምያ እንዳሰራው ላለማለት ብዙ ክፉ ነገር ይናገሩበት ነበር። ሰዎች ሲያስቀይሙት ነህምያ ይሄድና እንዲህ ይላል፣ አምላኬ ሆይ ስለዚህ አስበኝ፣ ለአምላኬ ቤት ያደረኩትን ወሮታይን አታጥፋብኝ። ውለታችንን እንዳይረሳ መፍራት ያለብን ማንም ብቻ እግዚአብሔር። የሰው ክሬዲት ምን ይጠቅመናል? ቅዱስ ዮሐንስ አፈወርቅ በተግሳጹም ይላል፣ አፈር አመሰገነ አላመሰገነ ምን ይጨምርልሃል? የጭቃ ምስጋና ምን ያደርግልሃል? ፈጣሪ ቢያመሰግን አይሻልም? አምላኬ ሆይ በመልካም አስበኝ ብሎ ነው ነህምያ መጽሐፉን የሚጨርሰው። በጣም የሚገርመው የመጨረሻ ማጠቃለያ የማደርገው የቤተ ክርስቲያን አገልግሎት ላይ አሁን ይህን የምንማርበት ዋነኛ ምክንያትም መጨረሻ ላይ ነግራችኋለሁ። ነህምያን ናና እናውራ፣ እንዲናርግ እያሉ ሲጎትቱት ሲሰድቡት ምን ሲሉት የመለሰውን መልስ አብረን እንለዋለን። ትልቅ ስራ ደከማችሁ፣ ትልቅ ስራ እሰራለሁ፣ እወርድ ዘንድ አይቻለኝ። ስራውን ትቼ ወደ እናንተ በመውረዴ ስለምን ስራው ይታጎላል? ትልቅ ስራ ምን እላለሁ አለ እሰራለሁና ወደ እናንተ እወርድ ዘንድ አይቻለኝ። ቤተ ክርስቲያን ካለችበት ከፍታ ትወርድ ዘንድ አይቻላትም። ለምን? ትልቅ ስራ ምን እያለች ነው? እየሰራች። ወደ እናንተ በመውረዴ ስራው ለምን ይታጎላል? እኔ በእውነት ብፁዕ አቡነ ጎርጎርዮስ የተናገሩትን ቃል አንብቤላችሁ አበቃለሁኝ። ይህን የምንማርበት ምክንያት እዚህ መካከል እንደ ነህምያ ራሳችንን እያሰብን ይህን ትምህርት ከሰማ ነው ምንም አይጠቅመንም። ራስን በነህምያ ሂሳብ እያሰብክ የሁሉ ችግር ለእኔ ነው ለካ ካልክ ከስራል። ከእኛ መሃል ለቤተ ክርስቲያን አንድ ሰሞን ነህምያ፣ አንድ ሰሞን ጦቢያ፣ አንድ ሰሞን ሰንባላጥ የሆነ ሰዋል። ለራሳችን አገልግሎት ነህምያ እንሆናለን፣ ለሌላው አገልግሎት ጦቢያና ሰንባላጥ እንሆናለን። እርስ በርሳችን አንዋደድም። አንዱ የሚሰራውን ሌላው ይጎትታል። ስንት ነህምያን ያለው አሁን በነገርኳችሁ ታሪክ ውስጥ ይህንን ሁሉ ግንባታ ያስገነባው ሰው ስንት ነው? ስንት ሰው ነው? ሌሎቹ እሱን ተባበሩ። እኛ እርስ በርስ ከምንተባበር 40 ነህምያ ሆነ እንደባደባታለን። ሁሉም ሰራተኛ ነው፣ ሁሉም ባለ ፕሮጀክት፣ ሁሉም አዛዥ ነው። የሚያዳምጥ ጠፋ።
እግዚአብሔር ለአንዱ ራእይ ይሰጣል፣ ለአንዱ ያን ራእይ ማስፈጸም ይሰጣል። ሙሴን ሲመርጠው ከጎን አሮንን ተካለት። ሙሴንም አሮንም መሪ አድርጎ አላደበላለቀው። አሮንም በክህነት ሙሴን ደግሞ በመንግስት ሾመው። በቤተ ክርስቲያን አገልግሎት ሁላችንም ድርሻ አለን። አንዱ ለሌላው ጆሮ መስጠት ከቻለ ብዙ የቤተ ክርስቲያናችን ችግሮች መፈታት ይችላሉ። አለዚያ ግን ወይ ጦቢያ ወይ ሰንባላጥ እየሆንክ የሆነን ሰው ስትተገትክ እርስ በርስ ሰንበት ትምህርት ቤት ከሰንበት ትምህርት ቤት፣ አገልጋይ ከአገልጋይ፣ ዘማሪ ከዘማሪ፣ ሰባኪ ከሰባኪ ስንናቆር ቅዱስ ጳውሎስ ጥሩ ቃል ነግሮናል። እርስ በርሳችሁ ስትበላሉና ስትነካከሱ እንዳትጠፋፉ ተጠንቀቁ ነው ያለው። ምን እንዳትሉ? እንዳትጠፋፉ። እውነት ለመናገር በአጽራረ ቤተክርስቲያን ከሚመጣው ፈተና ይልቅ እርስ በርሳችን አንድ መሆን አለመቻላችን የበለጠ ቤተክርስቲያን ዋጋ ያስከፍላታል። ስለዚህ በዚህ አገልግሎት ላይ ያለ ሁሉ እወርድ ዘንድ አይቻለኝም፣ ምክንያቱም ትልቅ ስራን ሰራለውና ማለት አለበት። ብፁዕ አቡነ ጎርጎርዮስ ለአገልግሎት ላይ ላለን ሁሉ ትልቅ ትምህርት የሚሆን ነገር ተናግረው አልፈዋል። ጌታ ለእያንዳንዱ ሰው ስራ ሰጥቶታል። ያንን መስራት የእርሱ ፈንታ ነው። ቢቻለው ያንን ማገድ ደግሞ የዲያብሎስ ስራ ነው። በእርግጥ ስራውን እግዚአብሔር እንደሰጠህ ያህል ሰይጣን ሊያግድህ ይጥራል። ምክንያቱም ስራው ነው። ሌላ ነገር በበለጠ ደስ የሚያሰኝ ሊያቀርብልህ ይጥራል። በዓለማዊ ተስፋዎች ያባብልሃል። የሐሜት ጎርፍ ያስወርድብሃል። ደራሲያን እንዲጠይቁ እጅግ ስመጥር ሰዎችም በክፉ እንዲናገሩብህ ይጠቀምባቸዋል። ጲላጦስ፣ ሄሮድስ፣ ሃና፣ ቀያፋ ሁሉም ባንተ ላይ ያድማሉ። ይሁዳም ባጠገብ ቆሞ በ30 ብር ሊሸጥ ይከጅላል። ይህ ሁሉ የደረሰብህ ሰይጣን በዚህ ከስራህ ሊስብህና እግዚአብሔርን ከመታዘዝ ሊያሰናክልህ መሆኑን ልትገነዘብ አትችልምን? አንተ ግን ስራህን ስራ። አንበሳው ሲያጓራ ፍንክች አትበል። የሰይጣንን ውሻዎች ለመውገር አትቁም። ጥንቸሎቹንም በማባረር ጊዜህን አታጥፋ። ስራህን ስራ። ዋሾች ይዋሹ፣ ጠበኞች ይጣሉ፣ ማህበሮች ይወስኑ፣ ደራሲዎችም ይድረሱ። ሰይጣንም የፈለገውን ያድርግ። አንተ ግን ምንም ነገር እግዚአብሔር የሰጠህን ስራ ከመፈጸም እንዳያግድህ ተጠንቀቅ። ገንዘብ እንድታተርፍ አልተላክም፣ እንድትበለጽግም አልታዘዝክም። ለክብርህ ተከላከል ብሎ አልነገረህም። ሰይጣንና አገልጋዮቹ የሚነዙትን የሐሰት ወሬ እንድታስተባብል አልተጠየቅም። እነዚህን ሁሉ ነገሮች ብታደርግ ሌላ ስራ ልትሰራ አትችልም። ይህም ብቻ ሳይሆን ለራስህ እንጂ ለእግዚአብሔር አልሰራህም። ዓላማህ እንደ ኮከብ የጸና ይሁን። ተወው። ዓለም እንደፈለገው ይነታረክ፣ ይጨቃጨቅ፣ ጥቃት ይደርስብህ፣ ትበደል፣ ትሰደብ፣ ትታማ፣ ትቆስልና ትናቅ ይሆናል። ኃይለኛ ያጎሳቁልህ፣ ወዳጆች ይተውህ፣ ሰዎች ይንቁህ ይሆናል። አንተ ግን በጸና ውሳኔ፣ በማያወላውል ቅናት በመጨረሻ ላይ ጸንተህ የሰጠኸኝን ሥራ ፈጸምኩ፣ ሃይማኖትንም ጠበቅኩ ለማለት እስክትችል ድረስ የሕይወትህን ዓላማና የተፈጠርክበትን ግብ ተከተል። ስራህን ስራ። ወስብሐት ለእግዚአብሔር።